አልተመቹትም። ፍናን የእናቷን ፍቅር ለመግለጽ ቃልም አቅምም የሌላት ተዋናይት ናት። ከዚህ ጋር በተገናኘ ጥላ የተሰኘውን ፊልም ለመስራት ባህር ዳር ሲሄዱ በአምስተኛ ቀኗ የእናቷን ናፍቆት አምርራ እንድታለቅስ እንዳደረጋትና የዛን ቀን ቀረጻ ሁሉ ተቋርጦ እንደነበር ትናገራለች። ፍናን ለመጀመሪያ ጊዜ ለፊልም ስራ አዳማ ስትሄድ እናቷን ውጭ እንደሚሄድ ሰው አምርራ አልቅሰው እንደሸኟት ትናገራለች። ወይዘሮ አስቴር አንድ ልጃቸውን ጓደኛቸውን ለባል አሳልፎ መስጠትና የእናትነት የክብር ወጉን ማየት ለሰርግ መሰናዳት የሚጀምርበት ቀን ዛሬ ነው። እነ ፍናን ቤት ፍቅራብ የላካቸው ሽማግሌዎች ልጃቸውን ለልጃችን ብለው ሊጠይቁ ሄደዋል። እንደ አባት ሆኖ ልጁ ምን አለውን ከሚጠይቁትና ከፍናን በኩል ከተቀመጡ ሽማግሌዎች መሃል ሰይፉ ፋንታውን አንዱ ነው። ሰይፉና ሌሎች ሽማግሌዎች እቺ አመለ ወርቅ የምትባል በፊልም አፍቃሪያን ዘንድ በልዩነት የምትወደድን ሴት ዝም ብለው ፈቅደናል አላሉም። የኛ ልጅ ባሳር ተገኘሽ በፍለጋ እስኪዘፈን የፍቅራብ ሽማግሌዎች በጥያቄ ብዛትና ፈታኝነት እግራቸው መቆም እስኪያቅተው መጠየቃቸውን በኋላም ፈቅደናል መባሉን ሰምተናል። ፍናን እናቷን ብትወድም እሳቸውን ቢሳሱላትም ከቤት ወደ ትምህርት ቤት የሆነ ህይወት እንዳሳለፈች በጥብቅ ቁጥጥር ማደጓን ትናገራለች። ከዩኒቲ ዩኒቨርሲቲ በማኔጅመንት የመጀመሪያ ዲግሪዋን እንደያዘች የሚነገርላት ፍናን የዩኒቨርሲቲ ተማሪ ያለች የከበረ ደሃን ጨምሮ 2 ፊልሞችን ሰርታለች። በአሁኑ ሰዓት ከ10 በላይ ፊልሞችን መስራቷ ይነገራል። ከ7 ዓመት በፊት የከበረ ደሃን ለማስተዋወቅ ሰይፉ በኢቢኤስ ላይ የተገኘችው ፍናን ከ10 ዓመት በኋላ የትን ጠብቀች ስትባል አሉ ከሚባሉ ሴት ተዋናዮች ተርታና የ3 ልጆች እናት ሆኜ ብላ ነበር። ፍናን ከፊልሙ ባለፈ የምትታወቀው የተለያዩ የሙዚቃ ክሊፖች ላይ በመስራት ነው። ለመጀመሪያ ጊዜ የሰራችው የሙዚቃ ክሊፕ የሱ ባለው ይታየው ማሬ ማሬ የተሰኘ ሙዚቃ ሲሆን በወቅቱ ቅጽል ስሟ እስኪሆን ድረስ ታዋቂ እንደነበረችበት ይነገራል። የአሁኑ እጮኛዋንም በዚያው ዘፈን ማግኘቷ ይገለጻል።